ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦችና የሀገራችን ልጆች እንዴት ናችሁ? እንዴት አላችሁ? ሁሉ ሰላም ከኛ ጋር አልሐምዱሊላህ ረብል ዓለሚን ማለት ነው። እንግዲህ በስራ ጥድፍ እያልን ያለነው ሰሞኑን ማለት ነው። እንደዚህ ፍሬያችን ደግሞ ስራችን ፍሬ እያወጣን ያለው እና እንደምታዩት አረቢያን መጅሊስ ጥድት ያለ አረቢያን መጅሊስ እና ቁም ሳጥን ውቢቷ መካነ ሰላም የሚሄድ ጥድት ያለ አረቢያን መጅሊስ እና ቁም ሳጥን አላት ማለት ነው። እህታችን እንደምታዩት እንግዲህ ሰፋ አርጌ አብራራላችኋለሁ። እናንተ ደግሞ ብዙ ሰው እንዳይልኝ ስለምረዳይ ላይክ፣ ሼር፣ ሰብስክራይብ አርጉልኝ ማለት ነው። እኔ መሐመድ እባላለሁ። ካላወቃችሁኝ የፋጡማ ልጅ ነኝ። ፋጡሜ ደግሞ ትንስ በሀገራችን ትንስ እንደ ጉንፋን ነገር ለቀቅ ስላለ እሱ ነገር ይዟት ያዛርጓታል ማለት ነው። ድምጿን ያዝ ስላደረገን ያሳያችኋለሁ ማለት ነው። ቁም ሳጥኑን አሳያችኋለሁ። ቆንጆ ቁም ሳጥን ናት ማሻአላህ ብያለሁ። ያው እንግዲህ በምንድን ነው ተጠቅማበት ይለቅ የሚባለው ተጠቀምበት ማለት ነው። እንግዲህ ወደ ሀገሯ መታ ደግሞ አረፍ ብላ የአረብ ሀገርን ስራ ወገቧን ያገበጠውን እንደዚህ በአማረ ሁኔታ የተሰራላትን አረቢያን መጅሊስ አረፍ ብላ ልጅ ወልዳ የምትጠቀምበት ያደርጋት ማለት ነው። ይሄ እንግዲህ 20 ቲክነስ ነው። ቦንድድ በቦንድድ ነው ማለት ነው። እንደምታዩት ቦንድድ በቦንድድ ነው። ቴኪያም ያለው እነዚህም እነዚህ ቤቢ ትራሶችም አሉት ማለት ነው። ሁሉም ባንድ ነው የተሰራው። ሁሉም በቦንድድ ነው የተሰራው ማለት ነው። ይሄ ቤቢውም ቴኪያውም ሁሉም አንድ ነገር በአንዳንዶቹ አላችሁ በውስጥ ሆነው እንጨት የሚዶላሉ እዚህ ከታች በኩል ማለት ነው። እንዳትሞኙ እያያችሁ አሰሩላቸው ማለት ነው። እንግዲህ ዛሬ የተሰራው ደግሞ አረቢያን መጅሊስ 12 ካሬ ነው ማለት ነው። 12 ካሬ ማለት 12 ሜትር ማለት ነው። 12 ሜትር እንግዲህ ስፋቱ እንጃ ነግራችሁ አልችልም። በጣም ትልቅ አረቢያን መጅሊስ የተባለው እንግዲህ እስካሁን ያሰራነው አረቢያን መጅሊስ ትልቅ አረቢያን መጅሊስ ይሄ ነው እስካሁን ያለው ማለት ነው። እንግዲህ እንደምታዩት ቴብሏት ታጅዋለች። በጣም ቆንጆ ቴብል ናት፣ ታምራለች። እቺ መስታወት አላት ማለት ነው። እና ይሄ አንድ እንግዲህ የሚሰሩት እዚህ በእኛ በአቀስታ ከተማ ነው የምትገኘው። እቺ መካነ ሰላም የምትሄደው ደግሞ ከዚህ ካቀስታ ወደ 100 ኪሎ ሜትር አካባቢ የምትገኘው ቀለል ያለች ከተማ፣ አሁን ግን ሰፊ ሆናለች ማሻአላህ። መካነ ሰላም የምትባል ከተማ ነው። አብዛኞቻችሁ ታውቁታላችሁ። ይህ አረቢያን መጅሊስ እንግዲህ 12 ካሬ አንድ ካሬ የተሰራው በ11 ሺህ ብር ሂሳብ ነው የተሰራው ማለት ነው። ቦንድድ በቦንድድ ነው። 20 ቲክነስ ነው ማለት ነው። ቴኪያ ለራሱ አለው። 1 ቴኪያ፣ 2 ቴኪያ፣ 3 ቴኪያ፣ 4 ቴኪያ፣ 5 ቴኪያ ነው 6 ቴኪያ አካባቢ አለው ማለት ነው። ቤቢ ትራስም እንደዛው ማለት ነው። ይሄ እንግዲህ የተሰራው እንደነገርኳችሁ ለጁ በአንድ ካሬ 11 ሺህ ምናምን የተሰራው ማለት ነው። አጠቃላይ የፈጀው 132 ሺህ ብር ፈጅቷል ማለት ነው። ይሄ አረቢያን መጅሊሱ ማለት ነው። ይሄ አረቢያን መጅሊሱ እቺ ቁም ሳጥን ናት። ማሻአላህ የሆነ ቁም ሳጥን ናት። ወላሂ በጣም ታምራለች። ሴራሚክ ነገር ነው የተሰራው። ይሄ አይፈቀፈቅም ይሄ ጣውላ ማለት ነው። በጣም እንግዲህ ተከፋች ከላይ 3 አለው። እነዚህ 3 ናቸው። ከላይ 3 አሉ። አልጨረስም፣ ነገ ይሄዳል ማለት ነው። እንደምታዩት በር ለራሱ 3 ተከፋች ነው ማለት ነው። እዚች ማላው ላይ ከውስጥ በኩል መስታወት ብቻ ቀርቷታል ይደረጋል እንጂ ሁሉም ነገር አልቃለች ማለት ነው። ነገ ውቢቷ መካነ ሰላም ይሄዳል። ይሄ የሱ አይደለም፣ ይህቺ የሷ ብቻ ናት እንጂ ያኛው ነጩ የሱ አይደለም። ያው እንደ አማራጭ እንድታዩት ብዬ ነው የቀረስኩላችሁ ከጎን ሳይሆነው እንጂ እቺ የሷ ናት ማለት ነው። ይቺ ዋጋዋ 38 ሺህ ብር ናት። ይህም ያው ተመሳሳይ መሰለኝ ዋጋው ያው 38 ሺህ አካባቢ መስለኝ። ያው ትንሽ ከፍ ያለ መስላል እንጂ ለይታው ያቺ በጣም ቆንጆ ናት። ቀለል ቀልጠፍ ያለች ቁም ሳጥን ማለት ናት። እንግዲህ አረቢያን መጅሊስ ስፋቱን ይዩት ምን አይነት ትልቅ እንደሆነ ምን አይነት ሳሎን እንደሆነ እንጃ አላህ አለም። እና በጣም ማሻአላህ ነው፣ ያምራል። ያው እንግዲህ አገሯ ላይ መታ ፏፈሽ የምትልበት ነው ማለት ነው። ጨርቁም እሷ ናት የመረጠችው። ይህንን በነገራችን ላይ ቦንድድ እንዳትሞኙ፣ ወላሂ ቦንድድ በጣም እያሞኙ ነው ያሉት ማለት ነው። ስሰሩ ደግሞ በጣም ለታወቀ ብሰሩት አብዛኛው ብዙ አረቢያን መጅሊስ ለሚሰራ ብሰጡት አሪፍ ነው ማለት ነው። ጨርቁም በሷ ነው።
በሷ ምርጫ ነው የተሰራው ማለት ነው። ጨርቁ መርጣ ነው ራሷ ይሄ ይሁንልኝ ብላ ነው የተመቻትን ነው ያደረግነው ማለት ነው። ቦንድዱ ግን አደራችሁን አደራ ምለው ቦንድዱ፣ ምክንያቱም ብዙ አሁን ይሄ ወደ 132,000 ነው የፈጀው አይደል? ይህ ሁሉ ከስራ ቦንድዱ የማይረባ ቢሆንባት ግን አዛ ነው፣ ከባድ ነው። አያችሁታ። ግን ቦንድዱን ስለምጠራጠር ደሴ ሄድኩ፣ ኮምቦልቻ ሄድኩ፣ ከሚሴ ሄድኩ፣ ሀርቡ ሄድኩ፣ ግን ምንም ለቅንጭላቴ ረፍት አልሰጠኝም። ታውቃላችሁ፣ ለቅንጭላቴ ረፍት ስላልሰጠኝ ሄድኩኝ አዲስ አበባ፣ ከአዲስ አበባ አስመጣሁላት ማለት ነው። ቦንድዱን አንድ ሳይቀር ቦንዱን አስመጣሁ። እዚህ ተቆራርጠ በደንብ እንደምታዩት ጽድት ባለ ነገር ተሰራላት ማለት ነው። አንድ ካሬ በ11,000 ብር ሂሳብ ነው የተሰራው። እንግዲህ አጣሩ የት እንደምትሰራ አጣርታችሁ ወይ ትመጣላችሁ ወይ ትተውታላችሁ ማለት ነውና እንደዛ ነው። ይሄ ደግሞ ድንገት ቢቆሽሽ እንኳን እንዳያችሁት ዚፕ አለው። በዚፑ መሰረት ፈታችሁ አጥባችሁ መልሳችሁ ማስገባትም ትችላላችሁ። ልብስም መቀየር ትችላላችሁ ማለት ነው። ልብሱም ቀይራችሁ በቃ ደስ ያላላችሁ በዚህ በልኩ አይታችሁ እና አሁን ለዚህ ለልጅ ልኩን ሁሉንም ስለማውቀው ልብስ ሳስፈልጋት ሌላ ልብስ ቀየር ታስፈልጋት ትነግረኛለች። በቃ እዚሁ ሀገር ለራሱ ብትመጣ ትነግረኛለች። እኔ አስመጣላታለሁኝ ማለት ነው። ልብሱን እዚሁ ቤት በተሰፋበት ልኩን ሁሉን ስለምናውቀው እዚሁ ይሰፋላታል ማለት ነው። እስቲ ያረፍ ልበልበት። እንዴት ይመቻል! በእናታችሁ የምር ይመቻል። በነገራችን ላይ 20 ቲክነስ ነው። 25 ቲክነስ ደግሞ አለ ከፍ ያለ ማለት ነው። ከዚህ 25 ቲክነስ ትንሽ ከፍ ያላለ እሱም ያው ሌላ ከመሃል ቅርጽ ተወጣበታለች ማለት ነው። ከመሃል ላይ እንደምታዩት እየዘለልኩበት ነው። በነገራችን ላይ እንደዚህ እየዘለሉ በጣም ጽድት ያለ ዕቃ ነው፣ ጽድት ያለ ቦንድ ነው እያሉ እንዳይሞኛችሁ። ለምን 10 አሁን ለአዲስ ስለሆነ 10 ሰው ማዘለል ይችላል ይሄ ቦንድ ማለት ነው። ምክንያቱም ለጊዜው አዲስም ስለሆነ ምን መቋቋም ይችላል ማለት ነው። እና ጠንካራ ነው። ጥንካሬ አንዳንዱ ቦንድ አለ በጣም ጠንካራ ሆኖ እንደዚህ በእጃችሁ ፈታልተል ስታደርጉት ማለት ነው እንደ ምን ልበላችሁ እንደ ሰውነታችሁ አንዳንድ ሰውነት ሲቆሽሽ አለ አይደል? እንደዛ ፍርፍት እያለ ነው የሚወርደው። ውሃም ሲወርድበት ወደ ታች ይወርዳል ማለት ነው። ወደ ታች ይወርዳል። ተጠንቅቃችሁ ቲብሎ ማሻአላህ ናት ማለት ነው። እና ተጠንቅቃችሁ አሰሩላችሁ ማለት ነው። እናንተም ደግሞ ትእዛዝ የምትቀበሉ ሰዎች አደራችሁን አላህን ፈርታችሁ ትእዛዛችሁን ተቀበሉ። ለህሊናችሁ ብላችሁ ስሩ። አደራ የቦንድዱን ነገር ማለት ነው። የልብሱን ተውት፣ ምንም በቃ እንደው ልብሱ ይሁን ቦንድዱን አደራችሁ። ቦንድድ ማለት ይሄን አሁን ወደ 130 ምናምን ሺህ ብር የፈጀው ከሁሉም ሆኖ ነው። እስከ ቦንድዱ እስከ ሁሉም እስከ እጁ ምናምን ስለሆነ 130 ምናምን ሺህ ብር የፈጀው ለዛ ነው። 12 ሜትር በነገራችን ላይ ትልቅ ስለሆነ ነው እና ትልቅም ስለሆነ እንደዛ ነው የፈጀው ማለት ነው። እና ይሄን ትእዛዝ ለማዘዝ ለምትፈልጉ ደግሞ ቁጥር አስቀምጥላችኋለሁ። በዛ መሰረት እየገባችሁ ታናግሩኛላችሁ። የፈለጋችሁበት ሀገር አደርሳለሁ ማለት ነው። እስኪ ወሎዮች በተለይ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። እንግዲህ ፋጡሜን ደግሞ ቀጣይ ቪዲዮ አቀርባታለሁ ማለት ነው። እና ባያላችሁበት የመዳም ቅመሞች ሁላችሁም ባያላችሁበት ያላህ ሰላም ዝነት አይለያችሁ ማለት ነው። ውድ ሀገሬ ልጆች ደግሞ ለምታበረታቱኝ እየደወላችሁ አይዟችሁ በርተው ምናምን እያላችሁ ሀሳብ አስተያየት ለምትሰጡን ደግሞ በጣም እጅግ አድርገን በጣም እናመሰግናለን። ክበሩልን። እናንተም ደግሞ ልፋታችሁን አላህ ይቁጠርላችሁ፣ የረፍት እንጀራ አላህ ይስጣችሁ ማለት ነው። አላህ ስንት ሞልቶታል እና ያዛችሁት ይበርኬት ማለት ነው። አንድ ነገር ሰርታችሁ ብራችሁን ተቀብላችሁ ብራችሁ ደግሞ ውል ነገር ሲሰራ ነው ደስ የሚለው። እና አሁን ይሄ ነገር ብትመጣ ራሱ ድንገት ቢሸግራት ቀንሳ ይችን ግማሿን ትጠቀምበታለች፣ ግማሿን መሸጥ ትችላለች ማለት ነው። ምክንያቱም 12 ሜትር ማለት ቀላል አይደለም። እንደምታዩት በጣም ትልቅ ነው ከመነግራችሁ በላይ ማለት ነው። እና ግማሿን 6 ሜትሯን ያቺ ግማሽ ናት፣ ከዛች ከግማሿ ማለት ነው። ከቴብላዋ ጠግ 6 ሜትር ናት፣ ከዚህ 6 ሜትር ነው። ይችን 6 ሜትሯን ለራሱ ተጠቅማ 6 በግማሽ በዛ ዋጋ መሸጥ ትችላለች ማለት ነው። እንደውም